መጀመሪያ አይደለም እኮ ስነግርሽ አይደል? አንተም ከልብህ እንዳልሆነ አውቃለሁ። እውነት ለመናገር ለምንድን ነው ከእኔ ከልቤ ነው ነገር ያለው ቪዲዮን የሰራሁት ከልቤ ነው። በላይ ምንድን ነው እሺ ማድረግ ያለብኝ እንዴ? እኔም ልብ እኮ ተሰብሯል። አሃ እኔን ማጣት ላንተ ያን ያህል ቀላል ነው ማለት ነው? ምንድን ነው የምትነግረኝ? ያለውን ነገር ነው መቀጠል እንደምንችል ነው። ይሄ መጨረሻ ውሳኔ እሱን መቀበል አስብበትና አሳውቅሽ። ለምንስ አይበለኝ ይቅጣኝ ከዚህ በላይ ወትሮስ ምን አለበት ንጹህ ነው ተበዳይ ማዘለኔ እንጂ ለቀረው ተክዤ ወርቄ ላጣጣልኩት እንደ መዳብ ይዤ ተጸጽቼ ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ውድ ቤተሰቦች ደህና ናችሁ ወይ? እኔ ደህና ነኝ ያለው በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ትላንትና ቪዲዮ ፖስት አድርጌ ነበረ። እንግዲህ ፖስት ካደረገው በኋላ አይታችኋል። ያው የተፈጠረው ነገር እንግዲህ ሁሉንም እያያችሁት ነው እና ቪዲዮ ፖስት አድርጌ ነበረ እና ኮሜንታችሁን አይቻለሁ። እና ሰው ጥፋቱን አምኖ ይቅርታ ከመጠየቅ በላይ ምን ሊያደርግ እንደሚችል እኔ አላቅም። እውነት ለመናገር ከዚህ በላይ የሚደረግ ነገር እኔ አላቅም። አትሊስት ልትረዱኝ ብትሞክሩ እጅግ በጣም ደስ ይለኝ ነበረ። እንዳጠፋ አምኛለሁ ኦልሬዲ እና ያጠፋ ሰው ደግሞ ይቅርታ ይጠይቃል። ይቅርታም ደግሞ ጠይቄያለሁ። ያገኘኝ ስላልነበረ ነበረ። ግን ትላንትና ከለቀቅኩኝ በኋላ ቪዲዮ ስልኩንም አስቀምጬ እንደነበረ አይ ቲንክ ቪዲዮውንም አይቶታል። ከዛ በኋላ ስልኩን አንስቶልኝ ነበረና ዛሬ ቀጥሬዋለሁ። እሱን የጠበቅኩት ነው እና እሱም ይመጣል እና ከሱ ጋር ያለውን ነገር እስቲ እንግዲህ እሱ ምን እንደሚለኝ ለመስማት እጅግ በጣም ጓጉቻለሁ። በስልክም ያው እንደ ድሮ አይደለም ያወራን የነበረው። ብቻ እኔ ምን እንደምል አላቅም። ግን በተፈጠረው ነገር አሁንም ቢሆን በድጋሚ ሁላችሁንም እጅግ አድርጌ ይቅርታ እየጠየኳችሁ ነው። እናንተንም እሱንም ሁላችሁንም ይቅርታ ማለት ፈልጋለሁ። ይቅርታዬን ብትቀበሉኝ እጅግ በጣም ደስ ይለኛል። ምክንያቱም እንዳልኳችሁ ነው። በቃ እኔ ምናልባት እንደዚህ ሆናችሁብኝ እናንተም እሱም እንደዚህ የሆናችሁ ያላችሁት ስለተደጋጋመ ሊሆን ይችላል። ግን ደግሞ እኔም ደጋግሜ ይቅርታ ጠይቄያለሁ እና እኔ ማድረግ የምችለው ነገር ካለ ከዛ በላይ እስቲ እናንተ በኮሜንቲውን ነገር በሉኝ። ከይቅርታ በላይ ምን ማድረግ እንደምችል ግን ደግሞ ከዚህ በላይ እሱም እናንተም ልቤን ባትሰብሩት እጅግ በጣም ደስ ይለኛል። ምክንያቱም ትላንትና የተፖስተው ቪዲዮ ላይ ሰጣችሁኝ ኮሜንት እጅግ በጣም ልብ ሰባሪ ነበረ። ግን አላቅም ምን እንደምል። ብቻ ይሄም ጊዜ እንደሚያልፍ ተስፋ አደርጋለሁ እና በራሴ ጥፋት ያመጣሁት ነገር ስለሆነም ያን ያህል አልበሳጭበትም፣ አልከፋበትም። ያው እንደ ሰው ሊደብረኝ ምናምን ይችላል። ግን ደግሞ የተፈጠሩትን ነገሮች ለምን ሆኑ ማለትም መቀየርም አልችልም፣ ወደኋላ መመለስም አልችልም። ብችል ደስ ይለኝ ነበረ ግን አልችልም። እና ደግሞ በቃ ስለ ሁሉም ነገር ስለተፈጠረው ነገር ሁሉ በድጋሚ ሁላችሁንም ይቅርታ። ከዚህ በኋላ አይለምደኝም። ምክንያቱም ከማንም በላይ እኔም ተጎድቻለሁ ብዬ አስባለሁ። እኔም በጣም ተሰብራለሁ። ምክንያቱም ይሄ በዘመኔ የመጀመሪያዬ ነው ከሚሊ ጋር በነበረኝ ሪሌሽንሺፕ። ይሄ ሁሉ ጊዜ ስኮራረፍ አንዴም እንኳን ስልክ ሳላወራ ይሄ መጀመሪያዬ ነውና እናንተም ደግሞ ይሄንን ነገር ተረድታችሁኝ ቢያንስ ምን ያህል ሊደብረኝ እንደሚችል ተረድታችሁ ቢያንስ ልክ አለመሆኔን ብታውቁም ግን ደግሞ አትሊስት አለ አይደለ ቢያንስ እንኳን በእናንተ ኮሜንት እንድጽናና ብታደርጉኝና ነገሩን እንደዚህ ብላችሁ እንትን ባትሉኝ እጅግ በጣም ደስ ይለኛል። ከዚህ በላይ ልል የምችለው ነገር የለኝም እና አይ ቲንክ እሱ እዚህ ጓደኛው ጋር ነው ያለውና እነሱ ጋር ነው ያለሁት። እኔም ይመጣል ቤት ተስፋ አደርጋለሁ እና ደውዬለታለሁ። እንጠብቀውና እስቲ ደግሞ እሱ የሚለኝን እንሰማለን። ምናልባት እንደ እግዚአብሔር ፍቃድ እንታረቃለን ብዬ አስባለሁ። ምናልባት እሱም ይሄን ሁሉ ጊዜ አስቦበታል ብዬ አስባለሁ። እንጃ ብቻ እስቲ እንጠብቀው።
ሸጋው ባንተ ላይ ይደረባሉ ባንተ ላይ ይታሰባሉ ባንተ ላይ ይከጀላሉ ባንተ ላይ ሸጋው ባንተ ላይ ይደረባሉ ባንተ ላይ ይታሰባሉ ባንተ ላይ ይከጀላሉ ባንተ ላይ ስታመም ህመሜ ስቸገር ችግሬን አስታዋሽ ጠያቂ መዋሌ ማደሬን ስለ ጤንነቴ የምታስብልኝ እንዴት ካንተ ርቄ ምን ሰው ይውጣልኝ አንድ በላይ እና ያው ከብዙ ጥበቃ በኋላ መጥቷል እና እስቲም እንደሚለን አብረን እናያለን። ታውቆ ላወራ ስለምን ምን ይደርሳል ጨርሰናል። በቃ በቪዲዮ ነገርኩሻል። መገናኘት ብችል እኮ በአካል እኮ አግኝቼሽ ነገሽ ነው ማለት በቪዲዮ ያለው ነገር ሁሉ ነገር ነገርኩሻል። እኔ ደግሞ እሱ ጉዳይ ላይ እንድናወራበት መጀመሪያ ግን ቤተሰቦችን ሄዱ አይ ቪዲዮማ ጀመርኩኝ አንዴ የተጀመረ ነገር ስለሆነ አንድ ላይ ማለቅ አለበት። ምክንያቱም ለቀጣይ ስራችን ሰላም አትላችሁ። እሺ እኔ ይቅርታዬን ልትቀበለኝ ፈቃደኛ አይደለም ማለት ጨረስን ያለው ነገር እንዳልኩ በቪዲዮ ነግሬሻለሁ። እሱ መረዳት ትችያለሽ። ለኔ እሱ በቂ አይደለም። ከልብህም እንዳልሆነ አውቃለሁ። ማለት አይደለም። ከልብህ አይደለም። ከልብሽ ነው ያሉ ነው ያልሽ ነበር። ከልብሽ ባይሆንማ አይደጋገምም ነበር። እንዴት ከልቤ ሊሆን ይችላል ስታስበው አንተ እኔ እንደዚህ አይነት ሰው ነኝ እንዴ? ስታውቀኝ ከዚህ በፊት ሰው ማይቀየር የለም አይተቀየርሽ። ኧረ ተው አንተ እንኳን ታውቀኛለህ ብዬ አስብ ነበር። እኔማ አውቅሽ መስሎኝ ነበር። ማለት ሰው እኮ እሺ ጥፋቴን አመንኩኝ። እሺ ልክ ነህ፣ አጥፍቻለሁ፣ በጣም አጥፍቻለሁ። ግን ደግሞ ሰው ጥፋቱን አምኖ ይቅርታ ከጠየቀ ከዚህ በላይ ምንድነው ማለት ምንድነው ማድረግ ያለብኝ? የመጀመሪያ አይደለም እኮ ስነግርሽ አይደል? እሱማ አውቃለሁ የመጀመሪያ አይደለም። እዚህ ነገር ይሻላል እዚህ ጉዳይ ነው እና ሲደገም ማለት እኮ ለዛ እኮ ነው እኔም ይሄ ሁሉ ጊዜ ተከታትዬ እንደዚህ የለመንኩኝ ይቅርታ ይጠይቀኛል ማለት በቃ አጥፍቻለሁ አውቃለሁ። አንተ ብዙ ታግሰኸኛል፣ ብዙ ተሰላችተሃልና ለዛም ነው እንደዚህ ቶሎ ወደ ውሳኔ ገባኸው። ግን እኔና አንተ ከዚህ የሚባሱ በጣም ብዙ ችግሮች አሳልፈናል ከሚዲያም ውጪ ማለት ነው። በጣም ብዙ እና በዚች ተራ ነገር እኔና አንተ እንደዚህ አይነት ውሳኔ ላይ አንተ ትሄዳለህ የሚል ግምት ጭራሽ ኖሮኝ የማያውቅ። በጣም ነው የደነገጥኩት ቪዲዮውን ሳየው። ማለት አንተም ከልብህ እንዳልሆነ አውቃለሁ። እውነት ለመናገር ለምንድን ነው ከእኔ ከልቤ ነው ብዙ ነገር ያለው ቪዲዮን የሰራው ከልቤ ነው። ከልቤ ቢሆን አንቺን አግኝቼው ከአንቺ ጋር ነበር መነጋገር ያለብኝ። ከልቤ ባይሆን ከልቤ ስለሆነ ነው በቪዲዮ አንቺንም ማግኘት አልፈልግም። ስደውይም ስልክ ማላነሳው ከልቤ ስለሆነ ማለት ለምን ይሄን ያልጨከንክብኝ እንኳን ለምን ያን ሁሉ ነገር አስፈልገኝ ላይ ማድረግ
እኔ እኮ ጀመር ካልበይ እንደዛ ለማለት አይደለም አይደል? ፍራንክ ነው አይደል? እንደ ይሰራውት ነበር። ከዚህ ሁሌ እንደዚህ አይነት ፍራንክ በቃ ያስጠላል እንዴ? ሁሌ በሪል ነገር ፍራንክ ቀኔ ነው እንዴ? ስትይ መጀመሪያ ለምሰነደሽ ከዚህ ፊልም በቃ እንደ አይነት ፍራንክ ይቀር ምናምን ነገር ቢሆን አቅርሻለሁ። ሲደገምሻል እንዴ ነው ከልብሽ ነው ከልብ አይደለም ብዬ እንደ ስትስ ነው ማሰብ። አንተ ከልባ ነው የሚለውን አምነሃል በውስጥ? አታውቀኝም ማለት ነው። እኔ ማቅሽ ይመስለኝ ነበር። እና አሁን ይቅርታዬን አሁን እንኳን በካሜራ ይዤ እኮ በተስፋ ነው ስልኬን ስላነሳልኝ ደስ ብሎኝ በተስፋ ነው የምታረቀኝ መስሎኝ ይቅርታ የምታደርግልኝ መስሎኝ ነው። እኔ ሰው ቤትም የመጣሽ እንደዚህ ስትይ በቃ ጓደኛዬ ጋር ነው የመጣሽ እሱ ማንሳላት ምናምን እያለ መስሎኝ ግን በተደጋጋሚ ስትገቢ ያለውን ነገር በቃ በአካልም ቢሆን ልንገርሽ ብዬ ነበር። በቪዲዮ አንቺ ቀልዴ ምናምን ከመሰለሽ ወይ በአካልም ልንገርሽ ምንድን ነው የምትነግረኝ? ያለውን ነገር ነው መቀጠል እንደምንችል የመጨረሻ ውሳኔ የመጨረሻ ውሳኔ። ቆይ እኔ ያህል ምንድን ነው ያደረግኩት እንዴ? ሰው ከዚህ የባሰ ትልቅ ነገር አንተም ብሎ ይታረቃል አይደል እንዴ? አንቺ ይሁን ይቅርታ አስጠይቅ ራሱ ችላ ብለሽ ነው ለዚህ ችላ ያልኩህ አይደለም። እኔ እንዴት ቆይ አይደለም ከዚህ በላይ ምንድን ነው እሺ ማድረግ ያለብኝ እንዴ? እኔም ልብ እኮ ተሰብሯል። አሃ ማለት ምንድን ነው ምንድን ነው አንቺ ልብ የሚሰብር? አንተን በማጣት ሊሰበር አይችልም? ለከፋ አልችልም። ይሄ ሁሉ ቀን እኔ እናንተ ቪዲዮን ከመስራትሽ በፊት ቢያንስ ያን ማገናዘብ ትችላለሽ። እኔ እንደዚህ ትሆናለህ ብዬ አላሰብኩም ነበር። እንዴት እንደዚህ ትሆናለህ ብዬ ልገምት እችላለሁ? እኔ እንደው ሁልጊዜው የሚሆን ነበር የመሰለኝ፣ ግን አንተ ለካ በዝቶብህ ሰልችቶሃል፣ ደክሞሃል። እሱን ደግሞ እረዳሃለሁ፣ ተረድቼሃለሁ። በጣም ስለታገስከኝ ነው እንደዚህ አይነት ውሳኔ ላይ ደረስከው። ግን ደግሞ የፈለገ ቢሆን ከኔና ካንተ ፍቅር ይበልጣል እንዴ? ተፈጠረ ያለው ነገር እኔን ማጣት ለአንተ ያን ያህል ቀላል ነው ማለት ነው? እና እንደዚህ ሁሉ ያንቺ የምትፈልጊው ነገር እያለሽ እዛ ጋር አብረሽ ተከተል እንደሆነ እሱ ነው የምትፈልጊው። እኔ አሁን ይቅርታ ጠይቄ ራሴን አርሜ ከዚህ በኋላ እንደዚህ አይነት ነገሮች አላደርግም ብዬ ራሴን ዝቅ አድርጌ ይቅርታ ከመጠየቅ ደጋግሞ ይቅርታ ከመጠየቅ በላይ እሺ ላደርግልህ የምችለው ሌላ የተለየ ነገር ካለ ንገረኝ። እሱን መቀበል አስብበትና አሳውቅሽ። አሁንም ላስብበት ብለህ ሄደህ ልጠፋብኝ ነው። እኔን ጠፋም ችግር የለውም አነሳለሁ ግን ላስብበት ታደርግልኝ ላስብበትና አሳውቅሻለሁ። ችግርህ ላይ ወደ ኬክ ታምጠይቅ ነው ያለብኝ። እኔ ቆይ ከዚህ በላይ ምን ላድርግ? እንደዚህ አይነት ነገር ደግሞ አልፈልግም። እሺ ምን ላድርግ? እኮ ጨካኝ ምን አለ ታስቢኝ ነው? ጨካኝ አይደለም። እሺ ምን ላድርግ ከዚህ በላይ? እኮ እሺ ላስብበትና ያለው ነገር እኔ አሳውቅሻለሁ። እኔ መጨረሻ መልስ አሁን በአንዴ እዚህ በቪዲዮ ይዘሽ መጥተሽ ምንም ነገር ሊመጣልኝ አልችልም። ነገር አሳውቅሻለሁ። እኔ እንጃ። እኔ ከዚህ በላይ ምን ማድረግ እንዳለብኝ አላውቅም። በእውነት እኔ አላውቅም። ለምን ሁሉም ሰው ሊረዳኝ እንዳልፈለገ አልገባኝም። እኔ እንደዚህ ይሄን ያህል ጨካኝ ነኝ ወይስ ይሄን ያህል አማርሬያቸዋለሁ? እውነት ይሄ ለኔ የሚገባኝ ከሆነና ይሄ ነገር ለኛ ተፈቅዶ ከሆነ መለያየታችን እኔ ከዚህ በላይ መሄድ አይመስለኝም። መለያየት ሞት ነው በሚለው ዘፈን
ተሸፋፍን በእንባ ታጥበን ነበር ስትተቃቅፈን መሄድህን እንጂ መቅረትክን አላምነው ዛሬ ነገ ሳትል ፍቅሬ ሳልሞትብህ ብትመጣልኝ ምነው አይ ሰው ሲያይ የተሽኮረመምኩት አይ በዘፈን ማልቀስ የጀመርኩት አይ የፍቅር ደብዳቤ የጻፍኩት